ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ከጎንደር የተሰማው ልዩ ጀብዱ እንዲሁም አርበኛ ዘመነ ካሴ አንጋች እንጂ ንጉስ አይደለሁም አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የአማራ ፋኖ አንድነት በጎንደር ግዙፉን ወታደራዊ ካምፕ ሙሉ በሙሉ መቆጣጠሩ ተሰማ። የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነህ 3ኛ ክፍለ ጦር በአይነቱ ልዩ የሆነ ድል ማስመዝገቡን የገለጸ ሲሆን ድሉም ግዙፉን ወታደራዊ ካምፕ ሙሉ በሙሉ መቆጣጠር የቻለበት እንደሆነም ገልጿል። የአማራ ፋኖ አንድነት በጎንደር አሞራው ውብነህ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ብርጌዶች በቅንጅት ባደረጉት በዚህ ውጊያ አገዛዙ በቆላ ወገራ የፋኖን እንቅስቃሴ ለመቁረጥ ያመቸኛል በሚል የሰራውን ወታደራዊ ካምፕ በአጭር ሰዓታት ውጊያ ሙሉ በሙሉ መቆጣጠሩንም ገልጸዋል። የእዙ ዋና ሥራ አስፈጻሚ አባልና የኮሩ አመራር አርበኛ አስፋው ሰርጻም የአውደ ውጊያውን ውሎ ሲያስረዱም የአገዛዙ ወንበር አስጠባቂ አድማ ብተና፣ መከላከያና ሰላም አስከባሪ የተባለው ኃይል በአምስት ማዕዘን መጥቶ ደጋ መረባን ለጊዜው በመያዝ ካምፕ ሰርቶ የነበረ ቢሆንም ግዙፉን ወታደራዊ ካምፕ በአጭር ሰዓታት ውጊያ ሙሉ በሙሉ መቆጣጠር እንደተቻለም ገልጸዋል። አርበኛው የውጊያውን ሁኔታ ሲያስረዳም ትንታጎቹ የሰሜን ብርቅዬ ክፍለ ጦር በተለይም ራስ ደጀን ብርጌድ ከሌሊቱ 9 ሰዓት እስከ ንጋት 11 ሰዓት ድረስ 3 ሰዓታትን በወሰደ ውጊያ ግዙፉን ወታደራዊ ካምፕ በቦምብና በብሬን እንዲሁም በክላሽ ባደረጉት መብረቃዊ ጥቃት በአጭር ሰዓታት መቆጣጠር ተችሏል ያለ ሲሆን በውጊያውም 26 ሙት 15 ከባድ ቁስለኛ በማድረግ ቀሪውን ኃይል ከቆላ ወገራና መረባ ከግዙፉ ካምፕ ጠራርጎ እንዲወጣ ሆኗል በማለት የድሉን ከፍታም አስረድቷል። በዛሬው ዕለት አገዛዙ ተጨማሪ ኃይል ወደ ቆላ ወገራ ያጓጓዘ ቢሆንም መረጃው ቀድሞ የደረሰው የአማራ ፋኖ አንድነት በጎንደር ገዢ ወታደራዊ ስፍራዎችን ቀድሞ በመያዝ እየተጠባበቀው ይገኛልም ብሏል። በሌላኛው የእዙ አውደ ውጊያ ጎንደሬ በጋሻው ክፍለ ጦር በትላንትናው ዕለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ አድማ ብተና ላይ ከቀኑ 10 ሰዓት ጀምሮ ልዩ ቦታው ምንዝሮ ቀበሌ ላይ በደፈጣ ውጊያ ጉዳት ማድረሱም ተገልጿል። በውጊያው በጎንደሬ በጋሻው ክፍለ ጦር ቃኘው ብርጌድና ዋሴ ተኮላ ሻለቃ የተሳተፉ ሲሆን በአውደ ውጊያው 8 የአድማ ብተና አባላት በደፈጣ ጥቃቱ እርምጃ እንደተወሰደባቸው ከ12 በላይ የሚሆኑት ደግሞ ቁስለኛ ሆነው አዘዞ ወደሚገኘው ወታደራዊ ካምፕ ለሕክምና እንደተወሰዱም የክፍለ ጦሩ ቃል አቀባይ አርበኛ ታድሎ ወይንም ካስትሮ የግንባሩ ውሎውን አስረድቷል። ይህ በእንዲህ እንዳለ ከአርኖ ጋርኖ ከተማ እስከ እንፍራንዝ መዳረሻ ድረስ ባለው ቦታ ከ10 በላይ አዳዲስ የቅጣት ኬላዎችን በመጣል ሕዝብን እያማረሩ ያሉ ዘራፊዎችን ፋኖ ከህብረተሰቡ በሚቀርብለት ጥሪ መሰረት እርምጃ እንዲወስድም ተጠይቋል ተብሏል። በሌላ ዜና የህወሓቱ ከፍተኛ አመራር ከኤርትራ ጋር እንሰራለን አሉ። የህወሓት ሥራ አስፈጻሚ አባሉ ከኤርትራ ጋር እንጣመራለን፣ ግንኙነታችንን እንቀጥላለን፣ የሚያስቆመን ኃይል የለም ብለዋል። ቀደም ሲል የጠቅላይ ሚኒስትር አብይ አህመድ የመጀመሪያ ዓመታት ካቢኔ የነበሩት ዶክተር አብርሃም ተከስተ ናቸው ከኤርትራ ጋር መጣመራችንን እንቀጥላለን፣ የሚያስቆመን የለም ሲሉ የተደመጡት። የቀድሞ የገንዘብና ኢኮኖሚ ሚኒስትር በሰሜኑ የመጀመሪያ ዙር ጦርነት የተማረኩ የትግራይ ክልል ከፍተኛ ባለስልጣን መሆናቸው የሚታወስ ሲሆን ከጥቂት ዓመታት እስር በኋላ ከእስር ተለቀው ወደ ትግራይ መመለሳቸው ይታወቃል። ዶክተር አብርሃም ከእስር ከተለቀቁ በኋላ ወደ ትግራይ ክልል በማምራት የህወሓትን ካቢኔ እንደገና መቀላቀላቸውም ይታወሳል። በዶክተር ደብረጽዮን ህወሓት ጎን ከተሰለፉ ከፍተኛ አመራሮች መካከል አንዱ መሆናቸውም የሚታወቅ ነው። ይህ የህወሓት ጎራ አሰላለፉን ከኤርትራ ጋር ማድረጉንና ከፍተኛ ባለስልጣናትም ጭምር ወደ አስመራ መለስ ቅለስ እንደሚሉ በይፋ ከተነገረም ሰነባብቷል። ጉዳዩን በተመለከተ ከወይን ጋዜጣ ጋር ባደረጉት ውይይት የተነተኑት ዶክተር አብርሃም ከኤርትራ ጋር በግዴታ ሰላም መፍጠር አለብን ሲሉ ምላሽ ሰጥተዋል። የህወሓት ፖሊት ቢሮ ኃላፊው ዶክተር አብርሃም ተከስተ አክለውም ህወሓት ከኤርትራ ጋር ለሚያደርገው ማንኛቸውም ግንኙነት የማንንም ፍቃድ አንጠይቅም፣ አያስፈልገንምም ሲሉም ገልጸዋል። ከኤርትራ ጋር ሰላም መፍጠር እጅግ አንገብጋቢ ጉዳይ ነው ሲሉ የገለጹት ዶክተር አብርሃም ይህንንም ደግሞ አጠንክረን እንቀጥልበታለን። ሰሜን ኢትዮጵያው ጦርነት ባላንጣ የነበሩት ህወሓትና ሻዕቢያ ጽምዶ የተሰኘ ጥምረት መመስረታቸውም እየተሰማ ይገኛል። ይህንን ተከትሎ የህወሓት አክቲቪስቶች ወደ አስመራ እየተመላለሱ ሲሆን በባለስልጣናትና በወታደራዊ አመራሮች ደረጃም ግንኙነት ማድረጋቸው እየተሰማ ይገኛል።
ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን እንደዚሁም በደቡብ አፍሪካ ይፈልጓቸዋል የሚባሉት ውድ ማዕድናት ለህወሓት የፖለቲካ ድርድር መቅረብ አለባቸው የሚሉ ድምጾች እየተሰሙም ይገኛል። ቀርቦ እንደነበር ይታወሳል። እርሱም በዩክሬን የሚገኙ ማዕድናትን አውጥቶ በጋራ መጠቀም የሚል ሲሆን ዩክሬን በምድራችን እጅግ ተፈላጊ የሆኑ ብርቅዬ ማዕድናትም በውስጧ እንዳሉ ይታመናል። እነዚህ ማዕድናት ለመጪው ዓለም የአውቶሞቲቭና የኤሌክትሮኒክስ ዘርፎች እጅግ ወሳኝ የሆኑ ግብዓቶች ናቸው የተባለ ሲሆን ከሰሞኑ ወርቅን እንደ መደራደሪያ ሲያቀርቡም ተስተውሏል ነው የተባለው። የፌዴራል መንግስት የህወሓትን ዕውቅና እስኪመልስ ትግራይ ክልል በፌዴሬሽን ያለው መብት ሙሉ በሙሉ ተፈጻሚ እስከሚሆን ምዕራብ ትግራይ በሚል የሚጠራው የወልቃይት ጠገዴ ሰቲት ሁመራ ዞን ወደ እናት ክልሉ ትግራይ ክልል አስተዳደር እስኪገባ መንግስት በጦርነት አውድሞታል ሲሉ የሚገልጹትን ልማት ማካካሻ የሚሆን በቂ በጀት እስኪመድብና የፕሪቶሪያው ስምምነት ተግባራዊ እስከሚደረግ ድረስ ህወሓት ለብሔራዊ ባንክ የሚያስገባውን ወርቅ በጊዜያዊነት እንዲያግድ ወይንም እንዲያስቆም ማስጠንቀቂያ መስጠት ይኖርበታል ሲሉም በይፋ ሞግተዋል። በመጨረሻም አርበኛ ዘመነ ካሴ አንጋች እንጂ ንጉስ አይደለሁም አሉ። የፋኖ አመራሩ ዘመነ ካሴ አንጋች እንጂ ንጉስ አይደለም፣ ከዚህ በኋላ አያሌው ሞኙ ግን አንልም ብለዋል። የብልጽግናው ሹም በበኩላቸው አሁን ሁሉም የክልሉ አካባቢን የተረጋጋ አድርገነዋል ሲሉ ገልጸዋል። አሁንም በተለያዩ አካባቢዎች የሚደረገው ውጊያና የሚፈጸሙ ጥቃቶች ግን አልቆሙም። በሰሜን ሸዋ ዞን መንዝላሎ ወገሬ ተብሎ በሚጠራው አካባቢ የመንግስት ኃይሎች ያደረጉትን ዘመቻ ተከትሎም የተደረገው የተኩስ ልውውጥ ከነዚህ ውስጥ የሚጠቀስ ሲሆን በደቡብ ጎንደር ዞን መካነ ኢየሱስ ከተማ ትላንት ሌሊት የነበረው ውጊያ ደግሞ ሌላኛው ነው። የመንግስት ኃይሎች በተለይም ደግሞ የመከላከያ ሰራዊቱ እስከ ሰኔ 30 ኦፕሬሽኖችን ማጠናቀቅ በሚል ወደ ፋኖ ኃይሎች መገኛዎች በመጓዝ የሚፈጽመው ጥቃት የሰሞኑ ውጊያዎች ዋነኛ መገለጫም ሆነዋል። አጅሬ ጃና ሞራም ሬማ ቀጠና ያለው የሰሜን ጎንደር እንቅስቃሴም የዚህ ማሳያ ሲሆን በጎጃም ቀጠና ከሞጣ ቅርብ ርቀት ሙገር ተብሎ በሚጠራው አካባቢ የደፈጣ ጥቃት መድረሱም ተነግሯል። የክልሉ አሁናዊ ሁኔታ እንዲህ ያለ ሲሆን የብልጽግናው መንግስት ከሰሞኑ በከፍተኛ ደረጃ እያከናወነ ያለው ተግባር ግን የእጅ ሰጡኝ ፕሮፓጋንዳና በተደጋጋሚ ፋኖ ተጠናቋል የሚሉ ንግግሮችን ማቅረብ ሆነዋል። በቅርቡ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው የተሾሙት እሸቱ የሱፍ ጽንፈኞችን ተሳስቻለሁ እያስባልን ናቸው፣ በሁሉም የገጠር ወረዳና የከተማ አስተዳደር አሁንም የተረጋጋ ሁኔታ መፍጠር ችለናል ሲሉ ተሰምተዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።